መልካሞቹ ጥሩዎቹ ወዳጆቼን ከልብ እወዳቸዋለሁ፣ አመሰግናለሁኝ። ግን ከዚህ በኋላ እንደዚህ አይነት ሁኔታ ነው ያለው። ወገኖቼ ከእንደዚህ አይነት ቅሌት እግዚአብሔር ይጠብቃችሁ። እግዚአብሔር ቀልድ ክርስቲያን የለውም፣ ቀልድ ምእመን የለውም። እግዚአብሔር ከጠራን ጀምሮ ልኮናል። ሰሞኑን ፓስተር ተብዬው ሶፊ የእስልምና ነገር ጠምጥሞ ከዚህ በኋላ እንደዚህ ሆኛለሁ ብሎ በማይሳቀው እየሳቀ በማይቀለደው እየቀለደ በሰውም ላይ በእግዚአብሔርም ላይ እያላገጠ ስንት ትውልድ የሚያየውን ነገር ትላንትና ወንጌል የሰበካቸው ትላንትና ኢየሱስ ያድናል ያልካቸው እያዩ በዚህ ዘመን እንኳን እናንተ የክርስቶስ የነበራችሁት በዚህ መንገድ ተገልጣችሁ አይደለም፣ ትውልድ በኢሉሚናቲ በሚበላበት ዘመን ስማቸውም ራሱ ሰይጣናዊ ቡድን ነው የሚለው። እንደምታውቀው ሳይጣኒክ ባይብልም አለ፣ ሳይጣኒክ ቸርች፣ ያው ቸርች የሚባለው አዳራሽ እንበለው እንደሱ አለ። በውጭው ዓለም በተለይ በአሜሪካ በጣም የታወቀ እምነት ሆኗልና ሰይጣንን ማምለክ ሰይጣንን ነው ማመልከው እኔ እግዚአብሔርን አልፈልግም የሚሉ ሰዎች በግልጽ ነው ጉዳዮቻቸውን እያደረጉ ያሉትና ከዚህ ቡድን ጋር በተያያዘ ቢቢሲ ዶክመንተሪ ሰርቷል። ዶክመንተሪ የሰራበት ምክንያት ምንድነው? የተለያዩ አዳጊ ወጣቶች ከዚህ ቡድን ጋር በተለያየ መንገድ በተለይ በኢንተርኔት ተገናኝተው አድርጉ የሚባሉት ነገሮች በጣም ከፍተኛ ስጋትን ፈጥረዋል። እንግሊዝ ላይ ምንድነው የሆነው? የአንድ እናት ስሟ ተቀይሮ እዛ ላይ ታሪኳን ትናገራለች። ልጇ በዛ አይነት ነገር ውስጥ እንዳለችና ከነሱ ጋር እንደምትገናኝ ከክርስቶስ ተቃዋሚና ጠላት ጋር አብራችሁ አላፍር ብላችሁ እግዚአብሔር ግን ይቀጣል። ላይ ሰሞኑን ስንሰማ እንደነበረ እንደ ቲክቶክ ጎረምሶች ማድረግ አሰኝቶት ከሆነ ሰግጥ እያሉ አሁን የተነሱ አሉ። እንግዲህ በፍጹም እነዚህ መንፈሳውያን አይደሉም እና ለዚህ ምላሽ የሰጠ አንድ ወጣት አግኝቻለሁ እና ይሄ ጥሩ ለፓስተር ሶፎንያስ ጥሩ ምላሽ የሚሆን ሐሳብ ነውና እስቲ እሱን ቪዲዮ ላስደምጣችሁ። ሰግጥ አልሰግጥም፣ አልደድብም። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው። ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን እያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰንኛ በምንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም። ዳገት ላይ ቆመ ነበር ምጫው። እንግዲህ ይሄ በጣም የሚገልጸው ይመስለኛል ለፓስተር ሶፎንያስ በጣም ጥሩ ምክር ነው። እንግዲህ መጽሐፍ ቅዱስን ጠቅሰን እንደ እግዚአብሔር ቃል ልንመልሰው እንደ እግዚአብሔር ቃል ተው ስንለው ለማይሰማ ሰው ይሄኛው በጣም ይገልጿል ብዬ አስባለሁ። በጣም ይገልጿል ብዬ አስባለሁ። ሌሎቻችንም መሰገጥ የለብንም መደደብም የለብንም እና አንድ ጓደኛዬ በአጋጣሚ ሲነግረኝ ፓስተር ሶፎንያስ ስቱዲዮ ይሄዳል እና መኪና ይዞ አንድ እንግዳ እሱ ጋር ለማድረስ ነው የሚሄደው እና ይሄ ወዳጄ ሲነግረኝ እኔንም አየኝና አለ የምታቀርበው ሐሳብ ካለ ማቅረብ ይቻላል። እኔ ሐሳብ መሸጥ ነው ስራዬ እና ብቻ አነጋጋሪ ሐሳብ ካለ መቅረብ ትችላለህ፣ አንተንም ኢንተርቪው ላደርግ ይችላለሁ ብሎ አለኝ አለ እና ኧረ እንዴ ሳልዘጋጅ ምንም ዝም ብሎ የእግዚአብሔር ነገር ዝም ብሎ ይነገራል እንዴ ብያ በቃ ዋናው ሐሳብ ይኖር አለኛል። ሐሳብ ይኖር፣ ለልብሱ አትጨነቅ፣ ሱፍ እዚህ ተዘጋጅቷል አለኛል። 2 ስቱዲዮ ነው ያለው። በቃ የሚመጡ ሰዎችን ሁሉ አነጋጋሪ ሐሳብ እንዲያቀርቡ ፕሮቮክ ያደርጋቸዋል፣ ያነሳሳቸዋል። ያው እንግዲህ ምን ነግራቸዋል ለእናንተ የምታውቁት ነው። የሚያቀርባቸው ሰዎች ብዙ እብዶችን ያወቅነው በፓስተር ሶፎንያስ ሚዲያ ላይ እንደሆነ ሁሉም ሰው ይህንን ያውቀዋል። አሁን ደግሞ ነገሩን ለወጥ አድርጎ እሱ መልኩን እየቀያየረ አንዴ ነጠላ እየለበሰ አንዴ ሂጃብ እየለበሰ እንደምትመለከቱት አይነት ያደርጋልና ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምንቆያችሁልኝ የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው።
ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና ደግሞ በዚህ ቪዲዮ ተገናኝተናል። ዛሬም እንግዲህ እንደተለመደው እንደ እግዚአብሔር ቃል የሆኑ ሀሳቦችን የምንነጋገር ይሆናል። አንድ ሀሳብ ላይ የምናተኩር ቢሆንም የተለያዩ ይህንን ሀሳብ ያጠነክራሉ፣ ያስተምሩናል ብዬ ያሰብኳቸውን ቪዲዮዎች ይዤ ወደ እናንተ ብቅ ብያለሁ። እንግዲህ በዛሬው ቪዲዮ ላይ ወንድማችን ፓስተር ሶፎንያስ የተናገረውን ሀሳብ ተመልክታ እህታችን ጸጊ ለሱ መልእክት ያስተላለፈችበትን ቪዲዮ ተመልክቻለሁ። ከሱ ጋር የሚያያዙ ደግሞ ለኛ በጣም ይጠቅማሉ ብዬ ያሰብኳቸው በተለይ ደግሞ ወደ መጨረሻው አካባቢ ላይ ዶክተር ማሙሻ ፈንታ ለፓስተር ሶፎንያስ መልእክት ያስተላለፈበትን ቪዲዮ አግኝቻለሁ። እናንተ እንደምትማሩበት እንደምትጠቀሙበት በጣም እርግጠኛ ነኝ። ከዚህ በፊትም ዶክተር ማሙሻ ፈንታ ለፓስተሮች እባካችሁን ቀደምትነን ብላችሁ ቤተክርስቲያንን ሰው አልባ አታደርጓት በሚል ሀሳብ ተናግሮ እንደነበር ታስታውሳላችሁ። እኔም በሱ ቪዲዮ ላይ ሪያክት አድርጌ ነበረ። ተመሳሳይ ሀሳብ ለፓስተር ሶፎንያስ የሚሆን መልእክት አስተላልፏል። እህታችን ጸጊም በዚህ አቅጣጫ ተናግራለች። ምንድነው ፓስተር ሶፎንያስ ያነሳው የሚለውን እንመለከታለን። አስቀድመን ይሄኛውን ቪዲዮ እንመልከትና ከዛ በኋላ የተለያዩ ሀሳቦችን እንደ እግዚአብሔር ቃል የምንፈትሽ ይሆናል። ቀጥታ ወደ ቪዲዮ እንሄዳለን። ለትውልድ አእምሮ ያለመጠንቀቃችን ጥግ ሰሞኑን ፓስተር ተብዬው ሶፊ የእስልምና ነገር ጠምጥሞ ከዚህ በኋላ እንደዚህ ሆኛለሁ ብሎ በማይሳቀው እየሳቀ በማይቀለደው እየቀለደ በሰውም ላይ በእግዚአብሔርም ላይ እያላገጠ ስንት ትውልድ የሚያየውን ነገር ትላንትና ወንጌል የሰበካቸው ትላንትና ኢየሱስ ያድናል ያልካቸው እያዩ በዚህ ዘመን እንኳን እናንተ የክርስቶስ የነበራችሁት በዚህ መንገድ ተገልጣችሁ አይደለም። ትውልድ በኢሉሚናቲ በሚበላበት ዘመን ከክርስቶስ ተቃዋሚና ጠላት ጋር አብራችሁ አላፍር ብላችሁ እግዚአብሔር ግን ይቀጣል። እግዚአብሔር አይዘበትበትም፣ አታላግጥበትም። የኔን ጌታ ይቀጣል፣ ትቀጣለህ። ኢሉሚናቲ እኮ እየተስፋፋ ነው ኢትዮጵያ ውስጥ በግልጽ ያውም ሳይደብቁት የ666 አባል ሁኑ ያሉ ይህንን ድሃ ህዝብ በገንዘብ እያታለሉ ወደ ሲኦል እየተነዳኩ ይህ ግድ አላላችሁ? አያስጨንቃችሁ? እንግዲህ በመጀመሪያ ያነሳቸው ፓስተር ሶፎንያስ እንደተመለከታችሁት እንግዲህ እሷ ሪያክት ያደረገችበትን ቪዲዮ ነው ያጋራኋችሁ። ቪዲዮ ደርሶኛል። ምንድነው ሐሳቡ? ያው የሙስሊም ልብስ ለብሶ እንደምትመለከቱት አይነት ሁኔታ አድርጎ ነው ያለው እና እሷ ያነሳቸው ሐሳብ ምንድነው? እግዚአብሔር ላይ አይዘበትም፣ በፍጹም እግዚአብሔር ይቀጣሃል። እንዲሁም ደግሞ አንተ ወንጌል የሰበክላቸው አንተ ፓስተር የምታደርጋቸው ይህንን ሲመለከቱ ምን ይሰማቸዋል? ለሰዎች አትጨነቅም ወይ የሚል ሐሳብ አንስታለች። ከዛ አስከትላ የተናገረችው ሐሳብ ደግሞ ምንድነው? ኢሉሚናቲ ብዙ ወጣቶችን እየበላ ባለበት ጊዜ የ666 እንቅስቃሴ ሰይጣን እንደምታውቁት በጣም ብዙ ወጣቶችን በኃይለኛው እየሰራ ብዙዎችን እየተቆጣጠረ ባለበት በዚህ ጊዜ እንደዚህ አይነት ሐሳብ ይዞ መቅረብ ቀልድ እንኳን ቢሆን ቀልድ ነው እንኳን ብለህ ቀልድ እንኳን ቢሆን ደስ አይልም የሚል ሐሳብ አንስታለች እና በእርግጥም ደግሞ ይሄ ደስ አይልም። ዋናነት እነዚህን ቲኔጀርስ እየመለመሉ ለተለያዩ ሰዎች ማቅረብ ነው እና ዴይ ፓርቲ የሚባሉ ነገሮች ኖረው ራቁታቸውን ከዛ ቪዲዮ ይቀርጻሉ። ከዛም በኋላ ከነሱ ስራ ያወጡም እነዚህ ልጆች እና ህይወታቸው ኦልሬዲ ግዴታ ውስጥ ገብተዋል። በቃ ህይወታቸው ሁሉ ነው የሚበላሽ። ማፍረስ ኢዚ ነው፣ ጌም ነው። መግደል ምንድነው? ጌም ነው። በግልጽ በአደባባይ ሰይጣንን ነው ማመልከው መባል ጀምሯል። ስለ ኢሉሚናቲ ካነሳ ቴክስት እየመጣ ነው በየአንዳንዱ ሰው ሞባይል ላይ ሀብታም አድርጋችሁ። ምክንያቱም ድህነታችን እየጠቀሙት ነው፣ ችግራችን እየጠቀሙት ነው፣ ማጣታችን እየጠቀሙት ነው። ያው ማጅን 17 እና 18 ዓመት ልጅ በሳምንት ከ150 እስከ 200 ሺህ ብር ትዳር ተሳሪያለሽ ብሎ ማለት ምን አይነት አጓጊ እንደሆነ ማለት። መጪው ጊዜ እርስ በርስ የምትጠፋፋበት ነው፣ እየገደልክ የምትስቅበት ነው። ስራው በጣም ቀላል ነው፣ ሰዎችን ማስደሰት ነው ያለው። ቀላል ነው። ሰይጣናዊ ዓለም አደባባይ ላይ ወጥቷል፣ ክሊር አውት ተደርጓል። አሁን ብዙም የጨለማ ምናምን ብለህ የምትለው ነገር የለም፣ ወደ ብርሃን መጥቷል። እያየ ካልተጠነቀቅ ዛፍቱ ይው። ከዛ ባሻገር ራስን ማጥፋት ያበረታታል። ራሳቸውን በተለያዩ ቁሳቁስና በመርፌ በምላጭ በመቀስ ምናምን እየቆረጡ የስቃይ ቪዲዮዎቻቸውን ቀርጸው እንዲልኩላቸው ያደርጋል። የእውነት በትክክል ሞትን አዳፕት አድርገናል። በእውነት ለሞት መደንገጥ ቀርቷል። በዚህ ልክ ነው አይምሮአችንን ያደነዘዙት። ወንዶችንም ሴቶችንም የሚደሉ ደላሎች እንዳሉ ይታወቃል። የአደባባይ ሚስጥራችን። የእውነት የልጆቻችን ዕጣ ፈንታ
ምን ሊሆን ይችላል ስትል ትፈራለህ? በመጀመሪያ ደረጃ ማንሳት የምፈልገው ነገር ከዚህ በፊት ፓስተር ሶፎንያስ ወደ ኦርቶዶክስ እንደሄደ የሚመስል አይነት ንግግር አንስቶ ነበረ እና ያው በጣም ብዙ ሰዎች ሪያክት አድርገውበታል። በጣም ብዙ ምላሽ ተሰጥቶ ነበረ እና እዛ ላይ ኦርቶዶክስ ገብቻለሁ የሚል ሐሳብ አይደለም ኦፊሻሊ የተናገረው። ነጠላ ለብሷል፣ ወደ ገዳም እንደሚሄድ ትንሽ ጊዜ እዛ እንደሚቆይ የሚመስል ነገር ነው የተናገረው እና ፐርፐዝሊ ሆን ብሎ እንደሚያደርገው በጣም ግልጽ ነው እና እዛ ላይ ለተሰጠው ሪያክሽን ምንድነው እሱ የሰጠው? አንዳንዶቻችሁ በፍቅር ልትቀርቡኝ አልሞከራችሁም፣ ልትፈርዱብኝ ነው የሞከራችሁት፣ እንደዛና እንደዚህ አድርጋችሁ ምናምን የሚል ሐሳብ ነው የተናገረው እና ሆን ብሎ ሰዎችን ለማናገር እየተንቀሳቀሰ እንደሆነ በጣም ግልጽ ነው። እህታችን ጸጊ በእንባ ጭምር ነው እንደምትመለከቱት የምትናገረው። ምክንያቱም ለትውልድ የሚያሳስበው ሰው እንደዚህ ነው ስሜቱ የሚነካው። እሱን የሚመለከቱ ወንጌል የሰበከላቸው የሚያስተምራቸው የነበሩ ምናልባት የሚያስተምረው ካለው ነው እንግዲህ ካለው ነው። ይህንን በጣም በትምህርት ጥቅስ ውስጥ አድርጋችሁ እንድትመለከቱ ትፈልጋለሁ። ምክንያቱም በዚህ ዘመን ፓስተሮች ተብለው ግን መንጋ የሌላቸው በጣም ብዙ እንደሆኑ እናስተውላለን እና የወንድማችን የፓስተር ሶፎንያስም እንቅስቃሴ እንግዲህ አንድ ቤተክርስቲያን የሚመራ ሰው፣ መንጋ ያለው ሰው፣ ለዛ መንጋ ለዛ ህዝብ ደግሞ ኃላፊነት የሚሰማው ሰው የሚያደርጋቸውን እንቅስቃሴዎች አይደለም እያደረገ የምንመለከተው እና ሰዎችን ስሜታዊ ለማድረግ ሰዎችን ለማበሳጨት የሚመስሉ እንቅስቃሴዎችን ነው ሲያደርግ የተመለከትነው። የባለፈውም እንደዚሁ ነበረ። በዚህኛውም ቪዲዮን እንደው ቀንጨብ አድርጌ ባሰማችሁ ከዚህ በኋላ እንደዚህ ነው የሚቀጥለው የሚል ሐሳብ ነው የሚናገረው። ልብሱን አይታችሁታል፣ ጥምጥም ጠምጥሟል። ከዛ በኋላ ሙስሊም እንደሆነ የሚመስል አይነት ካደረገ በኋላ ከዚህ በኋላ እንደዚህ ነው የሚቀጥለው ነው እንጂ የሚለው ሙስሊም ሆኛለሁ ወይም ደግሞ ፕሮቴስታንት ትቻለሁ የሚል ሐሳብ አይናገርም እና ሰዎችን ለማናገር ሆን ብሎ የተቀነባበረ አይነት ድርጊት እንደሚያደርግ በጣም ያስታውቃል። ስለዚህ ሆን ተብሎ የሚደረግ ነው። ኢሉሚናቲ 666 እንቅስቃሴዎች እንደምታውቁት በኃይል በግልጽም በኢትዮጵያ ላይ ጭምር እንቅስቃሴ እየተደረገ ባለበት በዚህ ጊዜ ሰዎችን ለማስመለጥ እንቅስቃሴ ማድረግ ይገባዋል እንጂ አንድ ፓስተር በእንደዚህ አይነት ሁኔታ አንዴ እንደዛ የሆነ አንዴ እንደዚህ የሆነ መገለጥ አለበት ብዬ በፍጹም ያንን አላስብም። ምናልባት ፓስተር ሶፎንያስ ይህንን ሰምቶ ይመለሳል ምናምን የሚል ተስፋና ሐሳብ ኖሮኝ አይደለም ይህንን ሐሳብ የማነሳው። ከዚህ በፊት ሲናገር የሰማቸውን ሐሳቦች ስለማውቃቸው ማለት ሆን ተብሎ ለማናደድ የሚያደርግ ሰው ይመለሳል የሚል ሐሳብ የለኝም በበኩሌ። ግን ለምንሰማ ለሌሎች ሰዎች ግን እንደው አይምሮን መጠበቅ አለብን ብዬ አስባለሁ። ሌሎች የምንሰማ ሰዎችም ይሄ በጌታ በኢየሱስ ክርስቶስ አምነው የዳኑ ሰዎችን የሚወክል አይነት ድርጊት አይደለም። ምክንያቱም መጽሐፍ ቅዱስ ራሱ ሲናገር ከፍሬያቸው ታውቋቸዋላችሁ ስለሚል እንግዲህ የተገለጠ ፍሬ እየተመለከትን ነው። ምናልባት ለአንተ በጣም ተመችቷል። ምክንያቱም ይሄ ሐሳብ ገንዘብ ለመስራት በዩቲዩብ ለሚገኘው ገንዘብ፣ በቲክቶክ ለሚገኘው ገንዘብ ከሆነ በጣም ይጠቅማል። ለሌላኛው ደግሞ ለዝና ወይም ደግሞ እንዳትረሳ ለማድረግ ነገሮችን፣ ትኩረቶችን ወደ አንተ ለመሳብ ለማድረግ በጣም የሚጠቅም ነው። ለአንተ ተመችቷል። ግን ለሌሎችስ ማሰናከያ እንደሚሆን እንዴት ማሰብ አልቻልክም? ያለው የጊዜው ነገር ምንድን ነው? መነጋገሪያ መፍጠር ወይም ደግሞ መነጋገሪያ የሆኑ ነገሮችን ሲያደርጉ መገኘት። ምክንያቱም ሰዎች በጣም ሳውንድ የሆነውን ነገር ከመስማት ይልቅ ጥሩ የሆነውን መልእክት ከመስማት ይልቅ መጥፎ የሆነውን መስማት ይቀላቸዋል እና እንደምታውቁት ነው ኔጌቲቭ የሆነውን ነገር ቶሎ ነው ሰዎች ጋር የሚደርሰው። ፖዘቲቭ የሆነውን ነገር ከመከታተል ይልቅ ኔጌቲቭ የሆነውን ነገር ወይም አሉታዊ የሆነውን ነገር ሰዎች ለማየት በጣም ይጓጓሉ። ምናልባት ይሄ እይታ በጣም ብዙ ይጨምርለት ይሆናል። ነገር ግን ሪዋርዱ ግን ከእግዚአብሔር ዘንድ የሚያስገኘው ሪዋርድ ግን ጸጊ እንዳለችው እግዚአብሔር ይቀጣል እና እግዚአብሔር አይዘበትበትም የሚል ሐሳብ አንስታለች። በእርግጥም እንደዛ ነው የሚሆነው። ምናልባት ይህን ነገር ለመፍረድ ተነሳችሁ እንደዛና እንደዚህ የሚል ሐሳብ ይነሳል ከዚህ በፊት እንዳደረገው ማለት ነው። ነገር ግን ለሌሎች አይምሮ እንድንጠነቀቅ መጽሐፍ ቅዱሳችን ይነግረናል። ጊዜው አልቋል። ባለቀ ጊዜ ላይ እንደዚህ አይነት ነገር ማድረግ በጣም የሚያሳፍር ነገር ነው። ለዚህ ነው ጸጊም በጣም በዛ አይነት ሁኔታ ስሜቷን የገለጸችው። ምናልባት ደግሞ ከዚህኛው ሃይማኖት ወደዛኛው ሃይማኖት ከዚህኛው ሃይማኖት ወደዛኛው የሚል የሃይማኖት ፖለቲካ ለምትጫወቱ ሰዎች ፓስተር ሶፎንያስን ጨምሮ በጣም ጥሩ የሚሆን መልእክት አባቶች ያስተላለፉትን መልእክት አግኝቻለሁ።
ፓስተር ታምራት ኃይሌ በዚህ አቅጣጫ የተናገረውን ለእናንተም ላስደምጣችሁ። እኛ በዓለም ላይ ከሚገኙ ሃይማኖቶች አንዱ አይደለንም። እኛ ሃይማኖት ተከታዮችም አይደለንም። የምንከተለው ክርስቶስን ነው። ሃይማኖት ማለት እምነት ከማለት አንፃር ነውር አይደለም። ሃይማኖት ወይም ሃይማኖተኛ ብሎ መጥራት ነውር ሆኖ አይደለም። ግን የኛ ማንነት ከሃይማኖተኝነት በላይ ነው። እኛ ሃይማኖት ተከታዮች አይደለንም። እኛ ክርስቶስን ነው የምንከተል። አባል የሆንንበት አጥቢያ ቤተክርስቲያንም ሆነ የአጥቢያ ቤተክርስቲያናት ስብስብ የሆነው ቤተ እምነት በሙላት አይገልጠንም። አጥቢያ ቤተክርስቲያን ያስፈልገናል። አጥቢያው ተሰብስበው ቤተ እምነት መፍጠራቸውም በጣም ድንቅ ነው። ይሄ ጥቅሙ ለምንድን ነው ያልን እንደሆነ ለመሰባሰብ ይረዳናል፣ ለመተያየት ይረዳናል፣ ለመልካም ስራና ለፍቅር ለመነቃቃት ይረዳናል። ሰልጥነን ተምረን ታጥቀን ለስራው ለመውጣት እንደዚሁም ደግሞ አንዱ ለአንዱ ክትትል ለማድረግ ለመጠያየቅ፣ ለመደጋገፍና ለመረዳዳት አስፈላጊ ነው አጥቢያም ቤተ እምነትም መሆን። ዳሩ ግን ማንነታችንን ሙሉ በሙሉ አይገልጠውም። የመግለጥ አቅም ብቃት የለውም። የቤተ እምነታችን ስም ማንነታችን በሙላት አይገልጠውም። እኛ ከዚያ በላይ ነን። እግዚአብሔር አምላክ የተመሰገነ ይሁን። ከዚያ በላይ ነን። በትክክል እንግዲህ ፓስተር ያስተላለፉትን መልእክት ሁላችንም ልናስተውለው ልብ ልንለው ያስፈልጋል። እና ሃይማኖት ብለን ስንል ከዚህ በፊት ደጋግሜ እንደማነሳው ሃይማኖት በራሱ አያድንም። እና እኔ እዚህኛው ሃይማኖት ገብቻለሁ፣ እዚህኛው ሃይማኖት ነው ያለሁት። አሁን ቲክቶኩን ብትከፍቱ የተለያዩ ማህበራዊ ሚዲያዎች በጣም እያጮሁ ያሉት አንድ ሰው ከዚህኛው ኮሮጆ ወደዛኛው ኮሮጆ ሲሄድ ሚል ጩኸት ነው የምንሰማው። እና እንግዲህ ከፓስተር ሶፎንያስ ሐሳብ ተነስቼ ነው ይህንን ሐሳብ እያነሳው ያለሁት። እና ምናልባት እሱ ያንን ለብሶ እንደዛ በማድረጉ እሱ በመሄዱም በመምጣቱም የሚጨምረው የሚቀንሰውም ነገር የለም። ነገር ግን ለሌሎች አእምሮ ከመጠንቀቅ አንጻር ነው ይህን የምንነጋገረው። ሃይማኖትን ብለን ደግሞ ካሰብን እንግዲህ እኛን የሚገልጸን ሃይማኖት የለም፣ በቃ አረፉት። ይሄ ቁርጥ ያለ ንግግር ነው ፓስተር የተናገሩት። ምክንያቱም እኛ በክርስቶስ ኢየሱስ የምናምን የእኛ መገለጫ ክርስቶስ ነው። ሲጀመርም ያ ነው። እኛ የክርስቶስ ኢየሱስ ተከታዮች ነን የሚል ሐሳብ ነው ያነሱት። እምነት የሚለውን ለመግለጽ ከሆነ በቃ ሃይማኖት ማለት እምነታችንን የምናራምድበት ተቋም ነው እና ከተቋም አንጻር ከሆነ የምናስበው እሱ እኛን አይገልጸንም የሚል ሐሳብ ነው ፓስተር ያነሱት። እንግዲህ ሁላችንም ልብ ልንለው፣ ከሃይማኖት ፖለቲካም ልንወጣ፣ ክርስቶስ ኢየሱስን ትኩር ብለን ልንመለከት፣ እሱ ደግሞ እንዴት እንደሮጠ ሩጫውን ተመልክተን እኛም ከፊታችን ያለውን ሩጫ በትዕግስት እንድንሮጥ፣ በትዕግስት መሮጥ ብቻ አይደለም ጊዜው እንዳለቀበት ሰው እንድንሮጥ ነው የሚያስፈልገን። እያንዳንዷን ቀንና ሰዓት እየቆጠርን ለጥቅም ልናውል ነው እንጂ የሚገባን ገና ከዚህኛው ወደዛኛው እያልን ጊዜያችንን በማይገባ ነገር ልንገል የምንችልበት እድሜና ጊዜ ላይም አይደለም ያለ ነው። አሁን እየተፈጠረ ያለ ብዙ አይነት ቆጥረን የማንጨርሰው ኮተት አለ። ያንን ሁሉ ኮተት እኛም አብረን እየተቀላቀልን ጊዜያችንን በሚያጠፋ ነገር እያደረግን ልናሸንፈው በፍጹም አንችልም። ነገር ግን ለተጠራንበት ዓላማ እሱም ክርስቶስ ኢየሱስን ትኩር ብለን ተመልክተን ከፊታችን ያለውን ሩጫ በትዕግስት ልንሮጥ የሚገባን ሰዎች ነን። ስለዚህ የሃይማኖት ክርክር ውስጥም ለምንገባ ሰዎች ጥሩ ምላሽ ነው እሳቸው የሰጡት። በመጨረሻ ግን ማንሳት የምፈልገው ሐሳብ ከጊዜ አንጻር ዶክተር ማሙሻ ፈንታ ቅድም እንዳልኳችሁ ለፓስተር ሶፎንያስ በሚመስል ሁኔታ የሰጠውን ምላሽ እንድንመለከት። በልጅነታችሁ ውስጥ በኔ እድሜና ከኔ ከፍ ያላችሁት እኮ ታስታውሳላችሁ። በጣም እኮ እቤት ውስጥ እንላላክ ነበር። ልጆች ሆነን ስራችን እንደውም መላላክ ነበር እና ምክንያቱም ስልክ የለም፣ ቴክስት የለም፣ ኢንተርኔት የለም፣ ምን የለም። ቴክስትም እኛ ነን፣ ስልክም እኛ ነን፣ እንትንም እኛ ነን፣ ምንም እኛ ነን። እና አንዳንድ ጊዜ ትዝላችሁ እንደሆነ ሄድና ማማንተና ቤት ብለን ደርሰን ልክ ስንመጣ ጎሽ መጣ ማረግልን አታውቃት። ሄድና ደግሞ ጋሽንትና ጋር ከዛ ጋሽንትና ጋር ደግሞ ደርሰን መጣ ጎሽ እናታችን እኛ ማረግልን አታውቃት እንዳለች በቃ ማረግልን አታውቃት። አሁን ደግሞ ሄድና ገበያ ቦታ ደግሞ እንሄዳለን፣ ደግሞ እንመጣለን፣ ደግሞ እንሄዳለን፣ ደግሞ እንመጣለን። ትዝ ይላችሁ ሆነ መላላክ ነበር አንዱ የልጅነት ስጦታችን። አንዳንድ ጊዜ ካስታወሳችሁ ወሳኝ ነገር ተልከን ልጆች ሆነን ወሳኝ ነገር እንላክና በተለይ ጓደኞቻችን ያሉበት ቤት ከተላክን እንላክና መላካችንን ረስተን ስንጫወት ኳስን ስንጫወት ሙሉና አመሻሽ ላይ ትዝ ሲላችሁ የነበረው ጭንቀት ትዝ ይላችኋል። እንዴት ብዬ ነው ተመልሻ እናቴን የማያስከዘባል
ዙሪያ መዞር ጀምራለሁ። ራሱ ቤቱን ግቢውን ራሱ ዙሪያ መዞር አይኗን ላለማየት ነው። ለካ ተልኬ ነበር የመጣሁት። ወገኖቼ ከእንደዚህ አይነት ቅሌት እግዚአብሔር ይጠብቃችሁ። እግዚአብሔር ቀልድ ክርስቲያን የለውም፣ ቀልድ ምእመን የለውም። እግዚአብሔር ከጠራን ጀምሮ ልኮናል። ስንጫወት ፖለቲካውን፣ ቸርቹን፣ ምናምኑን እያጨማለቅን ስንጫወት ኳስ ስንጠልዝ፣ ሰው ስንጠልዝ፣ ደግሞ በአሁኑ ዘመን ምናምን ስንጠልዝ ከርመን እንዴት አድርገን ነው ፊቱን የምናየው? ዳርዳር አይባል የእሱ ቤት አንዲት ቤት ነው ያለው። ዳርዳር አይባል ካኖርኩ አይቀር ፊቱን በደስታ ከሚያዩት መካከል፣ የሰጠኝን መክሊት አልቀበርኩም ከሚሉት መካከል፣ ሰጠኝ ነበር አብዝቼዋለሁ ከሚሉት መካከል ያርጋችሁ። ከጨዋታና ከቀልድ ውጡ። የተላከ ህዝብ ነው። ዓላማ ይዞ የተሰለፈ ሰራዊት የተላከ ህዝብ ነው። አዎ እንግዲህ ዶክተር ማሙሻ አሁን ሲናገር እንደሰማችሁት እኛ የእግዚአብሔር መልእክተኞች ነን እና ልጆች ሆነን ለወላጆቻችን እንላክ ነበረ ብሎ አነሳ እና በጣም ጥሩ ምሳሌ ነው ያነሳው። አሁን በእግዚአብሔር ፊት እንዴት ነው የምንቆመው? ከዚህ ህፍረት እግዚአብሔር ይጠብቃችሁ በማለት ተናገረ እና እነዚህ ሶስቱ ሰዎች ጌታ ኢየሱስ ክርስቶስ የተናገረው ምሳሌ ለሶስቱም ለእያንዳንዳቸው እንደ አቅማቸው መክሊት የተሰጣቸው ሰዎች ያደረጉትን እናውቃለን። በመጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 25 ላይ ሐሳቡን ታገኙታላችሁ። ለአንዱ እንደ አቅሙ 5 ሰጠው ይላል። ለሌላኛውም ደግሞ እንደ አቅሙ 2 ሰጠው ይላል። ለሶስተኛው ደግሞ እንደ አቅሙ ለሱም 1 ሰጠው ይለናልና 2 የተሰጠውም ሄዶ አተረፈ፣ 5 የተሰጠውም ሄዶ አተረፈ። እንግዲህ በተሰጣቸው ልክ ነው እግዚአብሔር ከነሱ የሚጠብቀው። 1 የተሰጠው ግን ቆፈርና ያንን ቀበረው ይላል እና ካልዘራህበት የምታጭድ ነህ ብሎ የመለሰውን ምላሽ ታውቃላችሁ በእግዚአብሔር ቃል ላይ የተጻፈውን እና አንተ ሀኬተኛ ባሪያ ያለው እና እነዛኞቹ ደግሞ ስላተረፉ 2 ያተረፈውን 5 ካተረፈው ጋር በተመሳሳይ ሁኔታ ወደ አባት ደስታ ግባ እንደተባሉ ይህንን በመጽሐፍ ቅዱሳችን እናውቃለን እና የተሰጠንን ጊዜ በአግባቡ ልንጠቀም ነው የሚገባል። አሁን ያለውን ተመሳሳይ ነገር ከዓለም ጋር ተመሳስለን ተንቦጫርቀን የምንኖር ከሆነ እግዚአብሔር ያን የመጣብን ጊዜ እናፍራለን እና ከዚህ ፍረት እግዚአብሔር ይጠብቀናል። ዶክተር ማሙሻ ፈንታ ሁላችንም ይህንን ልናስብ ያስፈልጋል። እንግዲህ ምናልባት ይህንን ቪዲዮ የምትመለከቱ ደጋግሜ ከዚህ በፊትም እንደማነሳው በጌታ በኢየሱስ ክርስቶስ አምናችሁ ካልዳናችሁ ዋስትናችሁን እንድትይዙ ያስፈልጋችኋል። የሃይማኖት ጉዳይ አይደለም እያነሳን ያለ ነው፣ የህይወት ጉዳይ ግን እያነሳን አለ። ድንገት አንድ ሰው ቢሞት ከሞተ በኋላ ሊያገኝ የማይችለው ነገር ምንድነው? የዘላለም ህይወት ላገኝ አሁን ላስተካክል የሚልበት እድል በፍጹም አያገኝም። ከመሞታችን በፊት ሁላችንም በህይወት እያለን ይህንን ዋስትናችንን ልንይዝ ያስፈልገናል። ሌላ ለኛ ሊሆን የሚችል ዋስትና ሊሰጠን የሚችል ማንም የለም። ብቸኛው በመስቀል ላይ ስለ ሁላችን ራሱን አሳልፎ የሰጠው ኢየሱስ ክርስቶስን ልንይዝ ያስፈልገናል። ሁሉም ወደሱ አመልክቷል። መጽሐፍ ቅዱሳችንን ብናይ ወደ ጌታ ወደ ኢየሱስ ክርስቶስ ያመለክተናል። አብ ከሰማይ ሆኖ የምወደው ልጄ እሱን ስሙት ያለለት፣ ቅድስት ድንግል ማርያም እሱ የሚላችሁን አድርጎ ያለችለት፣ መላእክቶቹም ቢሆኑ ገብርኤልም ቢሆን ህዝቡን ከኃጢአታቸው ያድናቸዋል ሲል የመሰከረለት፣ ስለ ሁላችን ኃጢአት ደግሞ ራሱን አሳልፎ የሰጠ ኢየሱስ ክርስቶስ ይባላል። ስለዚህ እርሱን አምናችሁ እንድትድኑ የትኛውም ኮሮጅ ውስጥ ነው፣ የትኛውም የሃይማኖት ተቋም ውስጥ ነው፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ካልተቀበላችሁ የዘላለም ህይወት የሚያስገኝ ሌላ መንገድ አታገኙ። ስለዚህ ይህንን ጥሪ ዛሬም ደግሜ ማቅረብ እፈልጋለሁ። ሌሎቻችን ደግሞ ይሄ ቪዲዮ ለብዙዎች እንዲደርስ ሼር እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁኝ እንድታገለግሉ ይህንን አሳስባችኋለሁ። እንግዲህ እስካሁኑ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ፣ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ፣ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?